ስሜ መጋቤ ምስጢራት ቀሲስ ገብረ ማርያም ጫኔ ይባላለሁ። መልካም እዚህ ኤስኤፍኤን ነው እንግዲህ ያገኘነዎት። እዚህ እንቅስቃሴ ያደርጋሉ ያስተምራሉ ወይስ የራሳችሁ የምታደርጉት ምን ነገር አለ? ዛሬ የመጣሁት ያው ኤስኤፍኤን የኢትዮጵያ ማህበረሰብ አንዱ መገለጫችን ስለሆነ እስቲ ያለውን ዝግጅት ምን እንደሚመስል ኢትዮጵያዊ ባህላችን ኢትዮጵያዊ ማንነታችን በሌላም ሀገር ቢሆን ምን ያህል እንደሚደምቅ እሱን ለማየት ነው የመጣሁት። በዚያ ምክንያት ነው ከእናንተ ጋር የተገናኘ ነው። መልካም እናመሰግናለን። እንግዲህ እርስዎ የሃይማኖት አባት ስለሆኑ ወደ ሃይማኖት ጥያቄ ነው ቀጥታ የምገባው። እንደሚታወቀው ምንም አዲስ እንዳልሆነ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የረዳችሁንና የቆረቆሮችሁን አገር ላይ ስደተኛ ሆናለች። ቤተክርስቲያኗ እየተቃጠለች፣ ካህናቶች እየተገደሉ እየታሰሩ ነው ያሉት። እናንተ ደግሞ በዚህ በውጭ ያላችሁ የሚደረገው ጥፋት በኦርቶዶክስ ሃይማኖቷ ላይና የሚደረገው የአባቶችም ይሁን የምእመኑ እንቅስቃሴ ተመጣጣኝ አይደለም። እንደው ምንድነው እያሰባችሁ ያላችሁት? እንግዲህ እኔ እንደ ማህበረሰቡ ሳይሆን እንደ ግሌ ልንገርሽ፣ እንደ ግሌ መናገር ነው የሚሻለኝ። ግን ሁሉም ሰው መስማት ያለበት ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መውደም፣ ክርስቲያኖቿ መቃጠል፣ ካህናቶቿ መታረድ የጀመሩት አሁን አይደለም። ያሁኑ በጣም የሚያሳዝነውና የከፋ የሚሆነው መንግስት መር በሆነ ነገር በጀት ተመድቦለት ስትራቴጂ ተነድፎለት በከፍተኛ የሆነ መደራጀት የሚሰራ ስለሆነ ነው። ለማንኛውም ግን የኢትዮጵያ ቤተክርስቲያን የምትወድመው አገር ቤት ብቻ ሆና የምትቀር አይደለችም። ያው ዓለም አቀፋዊ ፕላን ስለሆነ የሚደረገው በተለይ አሁን ባለው መንግስት ምክንያት በየትኛውም ዓለም ያለው አባቶች በየትኛውም ጊዜ ያሉት ውጭ ሀገር ይኑሩ አገር ይኑሩ የትም ይኑሩ ይሄ ነገር ለማንም የሚቀር ስላልሆነ እኛ በቂ በሆነ ነገር ባለመስራታችን ሁልጊዜ ሰው ሞተ ሲባል እንደው ዝም ብለን ጥቁር ለብሰን በመቀመጣችን ብቻ ምንም አያመጡም የሚል ፈሪዎች እንደሆነ ነው ሰዎቹ ገዳዮቻችን የተረዱት። በዚህ ምክንያት ብዙ መስራት ብዙ መጠንከር እንዳለብን ብዙ ተሞክሮ መውሰድ እንዳለብን በጣም መታወቅ ያለበት ነው። በተለይ በውጭ ሀገር ያለው ሰው ለመስራት አገር ውስጥ ካለው ሰው የበለጠ ብዙ ነጻነት ስለሚኖረው ይህን ነጻነት ተጠቅሞ በብዙ አይነት አማራጮች መስራት ይቻላል። ብዙ ነገር መደራጀት፣ ሰላማዊ ሰልፍ መውጣት፣ ለመንግስታት ማሳሰብ፣ መረጃዎችን ማሰባሰብ፣ መናገር፣ አለመፍራት። በነገራችን ላይ የሃይማኖት አባት ዋናው ስራው እንዲሁ ዝም ብሎ ልብስ አሳምሮ ወይም ደግሞ ብዙ ደመወዝ እየተከፈለው መኖር ሳይሆን ደሃ ተበደለ፣ ፍርድ ጎደለ በማለት እንደነ ቅዱስ ጳውሎስ እንደነ ቅዱስ ጴጥሮስ ኃያላንን አምባገነኖችን ፊት ለፊት ሄዶ መጋፈጥ እንደነ ሙሴ ፈርዖንን እንደተጋፈጡት እንደዛ ማድረግ ነውና ብዙ መስራት አለብን። አልሰራንም። ብዙ መስራት እንዳለብን ግን እንረዳለን ለማለት ነው። መልካም እንደው የአብዛኞቻችን ጥያቄ ለምንድን ነው ያልተሰራው የሚል ጥያቄ እናነሳለን። አባቶች በድሮ ጊዜ መቼም ቀደም ብሎ የተጀመረ ፈተና ነው ካሉ ያን ፈተና መቼም በዝምታ አላለፈችውም ቤተክርስቲያን። እዚህ የደረሰችው በወቅቱ የሚጋደሉ አባቶችና በፊት ለፊት ቤተክርስቲያኑ የሚጠብቅ ማህበረሰብ ስላለ ነው። በዛ ሁኔታ እዚህ ደርሰናል። አሁን ላይ ግን ዝምታው በጣም ከፍቷል። አባቶች ብዙ መስዋዕትነት ከፍለው ያቆማትን ቤተክርስቲያን በአሁኑ ሰዓት ያሉ አባቶች ለምንድን ነው የፈሩት? ለምንድን ነው ዝምታ የተመረጠው? እንግዲህ ይሄንን ትንሽ ወደ ኋላ ሄደት ማለት ጥሩ ነው። ጌታችን ለደቀ መዛሙርቱ መርጦ ሲልካቸው ወደ ዓለም ሄዱ፣ ወንጌልን ስበኩ፣ ትገደላላችሁ፣ ትሳደዳላችሁ፣ ለኪሳችሁ ገንዘብ ወይም ከረጢት እንዳትይዙ፣ ወደ የትኛውም ዓለም ሄዱ፣ ሰላም ለዚህ ቤት ይሁን በሉ፣ ሰላማችሁን ቢቀበሉ ሰላማችሁን የተቀበለ ሰው ሁሉ ግቡ፣ ያብሏችሁ፣ ያጠጧችሁ በማለት በፍጹም ምላት በፍጹም ድፍረት እንዲናገሩ ነው ያዘዛቸው። ወንጌል ማለት ሀቅን መመስከር ማለት ስለሆነ ዜና መስራች ነው፣ ሀቅን መመስረት ነው። እንግዲህ ይሄ ድሮቹን አሁን ያለነው የኛ ግን ብዙ ያከማቸናቸው ብዙ ያካበትናቸው ብዙ ነገሮች ስላሉን ስለ ክርስቶስ ከመጋደል ስለ እውነት ከመናገር ይልቅ ያ ያለን ንብረታችን ሀብታችን ስለሚያጓጓን ስለዚህ ይሄን ንብረቴን ትቼ ለምን እሞታለሁ ለምን እታሰራለሁ የሚል አድርባይነት ገንዘብ ወዳጅነት ከእግዚአብሔር ይልቅ ገንዘብን አምላኪነት ነው። ይሄ ነው ዋናው። ይሄ ማለት ግን የሚታገሉ አባቶች እውነት የሚናገሩ አባቶች የሉም ማለት ግን አይደለም። እነዚያም የሚናገሩት ቢሆን ግን በበቂ ሁኔታ አይደለም የሚናገሩት። እንግዲህ ነገስታትን ሲናገሯቸው መገደል አለ፣ መታሰር አለ። መታሰር ከሌለ መገደል ከሌለ ደግሞ ነጻነት የለም። የድሮዎቹ አባቶቻችን ሃይማኖታችን ያቆዩት ዝም ብለው ወርቅ እየተነሰነስላቸው አይደለም። ወህኒ ገብተው በብዙ አይነት መከራ ተቀብለው ተገርፈው ተሳደው ከሀገር መከራ አይተው ነው። ለዚህ ብዙ አባቶችን መጥቀስ እንችላለን። አሁን እንዲያው ካለን ከጊዜ አንጻር የአባቶችን ዝርዝር ብንተውም፣ ስለዚህ አሁን ያሉት አባቶች አንደኛ ገንዘብ ወዳጆች በመሆን ሁለተኛ አድርባይ ስለሆን ሌላኛው ደግሞ እንግዲህ ያለን ብዙ ጥቅም ስላለን ያ እንዳይነካ ነውና ይሄ በእውነት ከአባትነት ክብራችን የሚያዋርደን በመሆኑ ምክንያቱ ብዙ ቢሆንም አበይቱ ግን ይሄ ነው።
ስለዚህ በተለይ ቤተክርስቲያኗ ሃይራርኪካል ነች። ከላይ ወደ ታች ነው። ምእመን ዝም ብሎ ተነስቶ ምንም ነገር አያደርግም። የራሷ የተጠናቀቀ ያለቀ መዋቅር አላት እና በዛ መዋቅር መሰረት ምእመኑ ሁሉ ጊዜ ከላይ ከአባቶቹ ለመታዘዝ ሲጠብቅ፣ አባቶች ደግሞ ዝም ብሏል። በዚህ የተነሳ ነው እንግዲህ ቅድም እርሶም እንዳሉት መናቅና መገደልም የበዛባት። እንደው የመነኮሱ ጳጳሳትና መነኮሳት ራሳቸው ሊፈርቡ ይችላሉ? ሞተዋል እኮ አይደለም? በምድርም ሞተዋል። እውነት ነው። አዎ መነኮሳትም ጳጳሳትም ያው መነኮሴ ናቸው። ካህናትም በክህነት አገልግሎት የሚኖሩ ናቸው። ሕጋውያን ሆነው በትዳር የሚኖሩ ልጆቻቸውን የሚያሳድጉ ናቸው። የሆነ ግን የሶስቱም አካላት ስራቸው አንድ አገልግሎት ነው። እሱም ክርስቶስንና ሕዝቡን የክርስቶስን ሕዝብ ቤተክርስቲያንን ማገልገል፣ መጠበቅ፣ ማስጠበቅ፣ ስለ ሃይማኖት መጋደልና እውነትን መመስከር ነው። እንግዲህ በተለይም ጳጳሳት አበው ሊቃነ ጳጳሳትና መነኮሳት ይህን ዓለም ጥለው ስለዚህ ዓለም ሞተናል ብለው በዚህ ዓለም በህይወት ያሉ ነገር ግን ስለ ዓለም የሞቱ ሰዎች ናቸው እና ቤተክርስቲያኗ እንደሚታወቀው ሃይራርኪ አላት። እውነት ነው። ቅዱስ ሲኖዶስ የሚባል የመጨረሻውን የቤተክርስቲያኒቱን ህግና ደንብ የሚያስከብር የሚያከብር፣ ቀኖናዋ ሲፋለስ ህጓ ሲፋለስ እንዳይፋለስ የሚያከብር ቅዱስ ሲኖዶስ አለ። እሱ የቤተክርስቲያኒቱ የመጨረሻው ሃይራርኪ ነው። በየደረጃው ከቅዱስ ሲኖዶስ በታች ያሉ ብዙ አደረጃጀቶች አሉ። ስለዚህ አሁን እኛም የምንለው ይሄን ነው። አባቶቻችን በቅዱስ ሲኖዶስ አባል ያሉት ሌሎችም አባባው ቆራጥ መሆን አለባቸው። አሁን የሚገደለው ምናልባት የታችኛው ህዝብ ነው። ምናልባት ካህኑ ሊሆን ይችላል፣ ምናልባት ዲያቆኑ ሊሆን ይችላል። አሁን ከሊቃነ ጳጳሳቱ ግድያውም፣ ምስሩም፣ መተሳደዱም፣ መዋከቡም ላይደርስ ይችላል። ይሄ ማለት ግን ዛሬ ነው እንጂ ነገ ግን አይደርስም ማለት አይደለም። ደርሷል እንጂ አቡነ ጴጥሮስ እኮ እንዳይገቡ ተባረዋል። ስለዚህ የሚናገሩ እውነትን የሚናገሩ ሰዎች የሚናገሩ አባቶች ተባረዋል። እሱ ብቻ አይደለም። ነብፁ አቡነ ሉቃስ፣ ነብፁ አቡነ ጴጥሮስ፣ ሌሎችም አባቶች ምናልባት በዚህ ባለው መንግስት አይወደዱም። የማይወደዱትም እውነተኛ ነገር ስለተናገሩ ነው። ሰው ተገደለ፣ ስንት ቤተክርስቲያን ተቃጠለ፣ ስንት መነኮሳት ታረዱ፣ ስንት ገዳማት ተቃጠሉ፣ ስንት ታሪክ ተዘረፈ። በዚህ ምክንያት አበው ሊቃነ ጳጳሳት በተለይም በቅዱስ ሲኖዶስ አባልነት ያሉት ይሄን በደንብ ቢያስቡበት ጥሩ ነው። ይሄ ካልሆነ ግን የግድ አባቶችን በመጠበቅ ሃይማኖት እንድትጠፋ ማድረግ አይጠበቅም። ምእመኑ የራሱን ታግሎ ማስከበር አለበት። ድሮም ቤተክርስቲያናት የቆየችው በምእመናን ጥንካሬና በእነሱ ተጋድሎ ነው። ሰማዕታትን ብናያቸው ከምእመናን ወገን ናቸው። ስለ ሃይማኖታቸው የሞቱት አሁን በታሪክ አጋጣሚ በእኛ ሀገር እንኳን አልፎኑስ ሜንዴንዝ የተባለው መናፍቅ በመጣ ጊዜ እና አፄ ሲኖዶስ በመጡ ጊዜ ካቶሊክን ይንትንገስ ኦርቶዶክስ ትፍረስ ባሉ ጊዜ ክርስቲያኖች በደንቀዝ ሀገር ለሰማዕትነት ተጠርተው በአንድ ቀን እስከ 8000 ክርስቲያኖች ሞተዋል ለሃይማኖታቸው። እንደዛ ነው ያስከበሯት። አሁን ያለን አማራጭ ወይ መኖር ወይ መሞት፣ ወይ ሃይማኖቷን ማስከበር ወይ ከሃይማኖቷ መውጣት ነው። ይሄን ለማድረግ ደግሞ ቀኝን ሲመታ ግራ ስጥ እየተባለ በሚሰበክ ስብከት ሳይሆን እሱን እንዳለ ሆኖ ሌላም የተጨመረበት ቤተክርስቲያኑ የሚያስከብር ነገር መኖር አለበት። ስለዚህ ይሄን ባለማድረጋቸው ነገ አይቀርምና ይሄ በመሆኑ በጣም ያሳዝናል። በጣም ነው የምናዝነው። እጅግ በጣም እናመሰግናለን። እንደው ምናልባት በመጨረሻው ምእመኑ ራሱን ያስከብር ተብሏል። ማን ይምራው? ምእመኑን እንግዲህ የሚመሩት አባቶቻችን ናቸው። አሁን ቀደም ሲል እንደተናገርኩት ብዙ በጣም እውነተኛ የሆኑ አባቶች አሉ። ምናልባት ቁጥራቸው አነስተኛ ሊሆን ይችላል። በብዙዎቹ ሐሰተኞች መካከል ትንሽ ቁጥር ያላቸው አባቶች ሊኖሩ ይችላሉ። እነዚያን ግን ካስተባበሩት ህዝቡን ከብዙዎቹ ሸታሞች ይልቅ ጥቂት እውነታሞችን ህዝቡ ይከተላል። እነዚያ ያሉት ማደናገራቸው እንዳለ ሆኖ ስለዚህ አሁንም አባቶቻችን አሉ። አባት የለም እውነተኞች የሉም አንልም። ቀደም ሲል እንደገለጽ ነው ሌላውም ስማቸውን ያልገለጽናቸው ኢትዮጵያም ውስጥ ሆነው የሚናገሩ በጣም ጎበዝ አባቶች አሉ። ራሳቸውን አሳልፈው ሰጥተው ለሞት ድረስ የተጋበዙ መኪናዎቻቸው በጥይት እስከሚመቱ ድረስ ብዙ አይነት ተጋድሎ ያደረጉ አባቶች አሉ ያሉ በህይወትም። እነሱን ይዘን ሌሎቹንም ጨምረን ህዝባችንን አስተባብረን እኛው ራሳችን ለመስዋዕትነት ተዘጋጅተን እንደዚህም ብቻም አይደለም። ነብይ እግዚአብሔር ዳዊት ቀጥቅጥ መዝራይቱ ለሀጥ ወለኩይ ይላል። ኃጢአተኛ ሰው ወንጀለኛ ሰው መጥፎ ሰው ቢመጣ ቤተክርስቲያን ክል ሊያፈርስ ቢመጣ አንተን ሊገልህ ቢመጣ ምእመናን ክል ሊያሰድር ቢመጣ ዝም ብለህ ሙት የሚል የለም። ይሄ በክርስትና ህይወትም ቢሆን የሚደገፍ ነገር ነው። ስለዚህ ሰው መደራጀት አለበት በሁለት ወገን በሃይማኖቱ በመጽናት ሌሎችንም ዘዴዎችን እየተጠቀመ ሃይማኖትን መጠበቅ ማስጠበቅ መከበር ማስከበር አለበት። ሁለት ምሳሌ እንጥቀስ። በኢራቅ ክርስቲያኖች አሉ ኦርቶዶክሶች በሙስሊሙ መካከል ናቸው። ተደራጅተው መክረው አስመክረው በሁለት ወገን ተደራጅተው ይገኛሉ። አንድ ሃይማኖታቸውን ጠንክረው በማስተማር ሁለተኛ ደግሞ ሃይማኖታቸውን ሊደፍሩ በመጣ ከዚያው ከሃይማኖቲቱ ልጆች ያሉትን ሰዎች አደራጅተው እነሱ እንዲደራጁ አድርገው እነሱ እንዲሰለጥኑ አድርገው ለሌላ አይደለም ለመንግስት ስልጣን ልቀቅ ወይ መንግስት እንዲበል ሳይሆን
ቤተክርስቲያናቸውን ለማስከበር የሚሰሩ ስለሆነ ከነሱ ተሞክሮ መውሰድ አለብን ለማለት ነው ያለኝ መልእክቴ ነው። በተረፈ ግን ህዝበ ክርስቲያኑ ተስፋ መቁረጥ የለም አሉ፣ ብዙ አባቶች አሉ፣ ሁላችንም አለን። በአንድ ልብ ነው መኖር ያለብን። ለሃይማኖታችን አንዲት ኦርቶዶክሳዊት ንጽሕት ሃይማኖትን መጠበቅ ይሄ የሁላችንም ግዴታ ነው። ብዙዎች ሐሰተኞች እንዲለዩ ብዙዎች እውነተኞች መሞት ስለሚገባቸው ነው። ይሄ ነው ያለኝ የመጨረሻው መልእክት። በጣም እናመሰግናለን። እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን።